ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? የተከበራችሁ የተወደዳችሁ የእግዚአብሔር ልጆች የድንግል ማርያም ወዳጆች ዛሬ አስቸኳይ መረጃ ልሰሙት ልታዳምጡት የሚገባ መልእክት ይዤላችሁ መጥቻለሁ። ሁሉም ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ መንገድህን እንድትመራን ስርዓትን እንድታስተምረን ከክፉ ሁሉ እንድትጠብቀን እንለምንሃለን፣ እንማልድሃለን። ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። ወደ ፈተና ወደ መከራ አታግባን፣ ይቅር በለን፣ የቸርነትን ስራ ስራለን። ጌታ ሆይ ስለ እናትህ ስለ ድንግል ማርያም፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ቅዱሳን መላእክት ተራዳይነት ብለህ ማረን፣ ራራልን። ኢትዮጵያን ይቅር በል፣ ለዓለም ሁሉ ሰላም ስጥ። አትርሱን አስቡን ብለው በጸሎተ ማርያም የተማጸኑትን ሁሉ በቸርነት አስባቸው። ሕዝብህን አድን፣ ርስትህንም ባርክ። ማኅበራችንን አስፋልን። ሰምተን ለመዳን ጸልየን ለመሰማት እንድታበቃን እንለምንሃለን፣ እንማልድሃለን። ጌታ ሆይ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለሙ ድረስ አሚን። ውድ ተመልካቾቻችን ከጸሎት ተመልሰናል። ስለ ሱባኤው ስለ ጸሎቱ እንዴት አድርገን እንደምንገባ አስቸኳይ መረጃ ከፍልሰታ ሱባኤ ልታዩት፣ ልታዳምጡት፣ ልሰሙት የሚገባ መልእክት ነው ያመጣሁላችሁ ያስኩላችሁ። ይህም ከመጽሐፍ ቅዱስ መረጃ ነው የምሰጣችሁ። ቅደም ተከተሉን ይዛችሁ እንድትጠቀሙበት አሳስባለሁ። አምላካችን እግዚአብሔር አምላክ ሰምተን የምንድንበት ያድርግልን ማለት ነው። እንግዲህ አጠር አጠር ያሉ እንዴት መጸለይ እንዳለብን መረጃዎች ነው የምሰጣችሁ። እናንተ ደግሞ በምሰጣችሁ ጥቅስ ገብታችሁ ማንበብ ነው። እንግዲህ በጾመ ፍልሰታ 14 ቀን ሱባኤ አለ። ከ1 እስከ 7 ከ8 እስከ 14 2/7 ሱባኤ ነው። 2/7 ማለት 2 ሱባኤ ማለት ነው። ስለዚህ ይህንን ሱባኤ በሁለት ይከፈላል። አንደኛው ሳይዘጉ ስራ እየሰሩ እየተንቀሳቀሱ የሚያዝ ሱባኤ፣ ሳይዘጉ እየተንቀሳቀሱ እየተነጋገሩ ስራ እየሰሩ የሚያዝ ሱባኤ። ሁለተኛው ደግሞ ዘግቶ ያለምንም
መስማት፣ ማየት፣ ማሰብ ጠንቅቆ ከሰውም ከሐሳብ ከሁሉም ተለይቶ ወይ ዋሻ ወይ ገዳም በአጠቃላይ በቤታችንም ይሁን ሱባኤ ከተባለ 14 ቀን መዝጋት ነው። በ15ኛው ቀን እንግዲህ መውጣት ይቻላል እና 3-7 ሆነ ደግሞ ወደ 21 ይቀጥላል ማለት ነው። ዋናው እንግዲህ ወይ ዘግቶ ማሳለፍ ነው ወይ ስራ እየሰሩ እየተመላለሱ ሱባኤ መያዝ ነው። ሁለቱም ግን ስሙ ሱባኤ ይባላል። ሁለቱም ሱባኤ ይባላል እና በአንደኛው ነው አሁንም መጀመሪያ ማስረዳችሁ። አንደኛው ሳይዘጉ ሱባኤ መያዝ ይቻላል። ሳይዘጉ ሱባኤ ለሚይዙ የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ ስቃይ 7ቱን ጊዜ ማሰብ ያስፈልጋል። የ7ቱ ጊዜያት ጸሎት የምንላቸው እነዚህ ናቸው። የ7ቱ ጊዜያት ጸሎት ይባላሉ። እነዚህን እየተመላለሳችሁ እየወጣችሁ እየገባችሁ እየተነጋገራችሁ ከሰው ጋር ያላችሁ እነኚህን 7 ጊዜያት ግን እንደ ሱባኤ መጸለይ አስፈላጊ ነው ማለት ነው። የመጀመሪያውና አንደኛው ከምሽቱ 3 ሰዓት ነው የሚጀመረው። ከምሽቱ 3 ሰዓት ላይ ይጀመራል። በአጠቃላይ የነዚህ 7ቱ ጊዜያት ጸሎት ለመጀመር ከምሽቱ 3 ሰዓት ነው አንድ ብለን የምንጀምረው። ከመተኛታችን በፊት መሬትም ተኛን አልጋ ላይም ተኛን ከመተኛታችን በፊት አንደኛው ከምሽቱ 3 ሰዓት ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 41 የማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ጌታ ኢየሱስ ክርስቶስ ለሐዋርያት ያዘዘበት እና በይሁዳ መሪነት 500 የሚበዙ አይሁዶች ጌታ ኢየሱስ ክርስቶስን የያዙበት ሰዓት ነው። እንደ ወንበዴ እንደ ሽፍታ በምሽቱ 3 ሰዓት ላይ እየወደቀ እየተነሳ እየሰገደ እየጸለየ ሐዋርያትን እያጽናና እየነገረ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ቀርባለች፣ ሥጋ ግን ደካማ ነች፣ በርቱና ጸልዩ ያለበት ሰዓቱ ከምሽቱ 3 ሰዓት ነው። ይህን ሰዓት አጥብቃችሁ መጸለይ ያስፈልጋል ማለት ነው። መጸለይ አቅማችሁ የፈቀደውን መጸለይ ነው። ሁለተኛው ከሌሊቱ 8 ሰዓት ነው። ከሌሊቱ 8 ሰዓት ነው። ዶሮ ሲጮህ ከሌሊቱ 8 ሰዓት ዶሮ ሲጮህ ሁለተኛውን ጸሎት እናደርጋለን። ማቴዎስ ወንጌል ምዕራፍ 26 ቁጥር 74 የማቴዎስ ወንጌል ምዕራፍ 26 ቁጥር 74 ላይ እንዲህ ይላል። ቅዱስ ጴጥሮስ አንተ አነጋገርህ፣ አለባበስህ እሱን ይመስላል፣ የእሱ ደቀ መዝሙር ነህ፣ የእሱ ተከታይ ነህ ብለው ዓይናቸውን ስላፈጠጡበትና ስላስፈራሩት ቅዱስ ጴጥሮስ ፈርቶ
አዎ በእውነት አላውቀውም ብሎ ኢየሱስ ክርስቶስን 3 ጊዜ የካደበት ሰዓት ነው። 3 ጊዜ ክዶበታል። ነገር ግን ጌታችን ኢየሱስ ክርስቶስ በመጀመሪያ ዶሮው 2 ጊዜ ሳይጮህ አንተ 3 ጊዜ ትክደኛለህ ብሎት ስለነበረ በዚህ በዶሮ ጩኸት ይህንን አስቦ በሌሊት ቅዱስ ጴጥሮስ ቅቅ ብሎ አልቅሷል። አባቴ አልቻልኩም፣ ክጄሃለሁ፣ ትቼሃለሁ፣ በእውነት በድያለሁ። እንደዛ ያልኩ ሰው አሁን ግን በዚህ በፍርሃት ምክንያት ክጄሃለሁና ማረኝ፣ ይቅር በለኝ ብሎ ስቅቅ ብሎ በዚህ ሰዓት በሌሊቱ 8 ሰዓት ሲያለቅስ አምላካችን ኢየሱስ ክርስቶስ ደግሞ በእውነት ጴጥሮስ ምሬሃለሁ፣ ይቅር ብዬሃለሁ፣ ጭንቀቱን አውቀዋለሁ፣ መከራውን አውቀዋለሁ፣ ስቃውን አውቀዋለሁ። ስለዚህም በምድር ያሰርከው በሰማይ የታሰረው፣ በምድር የፈታው በሰማይ የተፈታ ይሆናል፣ የመንግሥተ ሰማያት ቁልፍ እሰጥሃለሁ ያለው በዚህ እንባ፣ በዚህ ለቅሶ፣ በዚህ ንስሐ፣ በዚህ ይቅርታ ነው። ስለዚህ የተጨነቃችሁ በክህደት ውስጥ በተለያየ ምክንያት በድካም ውስጥ በእንቅልፍ ውስጥ በጠቅላላው በዚህ ያላችሁ በዚህ ሰዓት ነቅታችሁ ተጸለያችሁ ችግራችሁ ይፈታል፣ ቋጠሯችሁ ይፈታል፣ መከራችሁ ይቀራል፣ ኃጢአታችሁ ይደመሰስላችኋል። ሁለተኛው ከሌሊቱ 8 ሰዓት ዶሮ ሲጮህ ነው። ሶስተኛው ከጠዋቱ 11 ሰዓት ነው። ከጠዋቱ 11 ሰዓት ሊነጋ ሲል ማለት ነው። ሲነጋጋ ጠዋት ሲነጋ የማቴዎስ ወንጌል ምዕራፍ 27 ቁጥር 1 ላይ ታገኙታላችሁ። የማቴዎስ ወንጌል ምዕራፍ 27 ቁጥር 1 ላይ ሶስተኛው ጠዋት ሲነጋ 11 ሰዓት ጀምሮ የምንጸልየው ጸሎት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ለሞት አሳልፈው የሰጡበት ሰዓት ያን ጊዜ ነው። ለሞት ሲነጋ ሊቃነ ካህናቱ ፈሪሳውያኑ ጌታ ኢየሱስ ክርስቶስን ለሞት አሳልፈው ሰጡት ይላል። በሁለት ነገሥታት ፊት ቆሟል። በሄሮድስና በጲላጦስ ፊት ቆሟል። እነሱ እስከዛ ዘመን ድረስ ተጣልተው ይኖሩ ነበረ። በጌታ ኢየሱስ ክርስቶስ ግን ታርቀዋል። ጲላጦስ ወደ ሄሮድስ ላከው ጌታ ኢየሱስ ክርስቶስን። ሄሮድስ ደግሞ አይቶ ወደ ጲላጦስ መልሶ ላከው። በዚህ ሰዓት ነው ነግህ ይባላል። በጠዋቱ በማለዳ ሲነጋ ብሎ አስቀምጦላቸዋል ማለት ነው። ማቴዎስ ወንጌል ምዕራፍ 27። ስለዚህ ሶስተኛው ነግህ በጠዋት በማለዳ የምንጸልየው ጌታችን ኢየሱስ ክርስቶስን ለእኛ ሞት ተላልፎ እንዴት እንደተሰጠ አስበን መጸለይ ነው። አራተኛው ከጠዋቱ 3 ሰዓት ነው። አራተኛው ከጠዋቱ 3 ሰዓት የምንጸልየው ነው። እሱም በማርቆስ ወንጌል ምዕራፍ 15 ቁጥር 24 በማርቆስ ወንጌል ምዕራፍ 15 ቁጥር 24 ላይ በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስን 41 ጅራፍ ገርፋችሁ ስቀሉት ብሎ ጲላጦስ አሳልፎ ሰጥቷቸው ነበር። እናም ቆጥረሃል አልቆጠርኩም በማለት ቁጥሩን በማሳሳት 3 ሰዓት እጁንና እግሩን ከግንድ ጋር አስረው 6666 ጅራፍ ገርፈውታል። ስጋው ተቆራርጧል፣ ደሙ ፈሷል፣ ጎድኖቹ ተቆጥረዋል። ስለዚህ ለኔ
ተገርፈህልኛል፣ ለእኔ ታስረህልኛል፣ ለእኔ ተሰቃይተህልኛል ብላችሁ ከጠዋቱ 3 ሰዓት የጌታን መከራ አስባችሁ ጸለያላችሁ። አምስተኛው 6 ሰዓት የምንጸልየው ነው። 6 የምንጸልየው ነው። በማርቆስ ወንጌል ምዕራፍ 15 ቁጥር 33 ላይ የማርቆስ ወንጌል ምዕራፍ 15 ቁጥር 33 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው ከቀኑ 6 ሰዓት ነው። 3 ሰዓት ሙሉ ከገረፉት በኋላ ካሰቃዩት በኋላ 6 ሰዓት ላይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባለ በ5 ችንካር ቸንክረው እንደ ብራና ግራና ቀኝ ወጥረው በ17 ክንድ መስቀል ላይ ሰቅለውታል። እናም ከዛን ጊዜ ጀምሮ ከ6 ሰዓት እስከ 9 ሰዓት ድረስ ዓለም በሙሉ ጨለማ ሆኗል። ዓለም በሙሉ ጨልሟል። ስለዚህ 6 ሰዓት ለኔ በመስቀል ተሰቅለሃል፣ የኔን የዕዳ ደብዳቤ ለመሻር ለመደምሰስ፣ የመስቀልን መርገም ለመሻር በመስቀል የተሰቀለ ሁሉ የተረገመ ስለነበረ ይህንን መርገም በመስቀል ላይ ተሰቅለህ የጥል ግድግዳ ለማፍረስ፣ ጥልን ለመደምሰስ ተሰቅለሃል እና ከዚህ ጨለማ አውጣኝ አድነኝ ብላችሁ 6 ሰዓት 5ኛውን ጸሎት አጭርም ሆነ ረጅም ትጸለያላችሁ ማለት ነው። 6ኛው ደግሞ 9 ሰዓት የሚጸለይ ነው። 9 ሰዓት የሚጸለይ ነው። በዮሐንስ ወንጌል ምዕራፍ 19 ቁጥር 34 በዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ እንዲህ የሚል ኃይለ ቃል እናገኛለን። እነሆ ለንጊኖስ የተባለ ሰው በ9 ሰዓት ቀኝ ጎኑን በጦር ወጋው፣ ሥጋው ተቆረሰ፣ ደምና ውሃ ወጣ ይላል። እንደ ለ ፊደል ሆኖ ጎን ለጎን ከጎኑ ደሙና ውሃው ፈሰሰ ይላል። ስለዚህ ማየገቦው ውሃው ለምንጠመቅበት ጥምቀት ነው። ልጅነት የምናገኝበት ነው። ቅዳሴ ጠበል የምንጠጣው ነው። ሁለተኛው ደሙ ለኃጢአታችን ስርየት በአዲስ ኪዳን ዓለምን ነፃ የሚያወጣው ለዓለም መድኃኒት የሆነው የኢየሱስ ክርስቶስ ሥጋና ደም ነው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ጀምራችሁ አንብቡት። በ9 ሰዓት መስዋዕቱ የተሰዋበት የቀራንዮ በግን የምናገኝበት፣ ጸሎታችን የሚያርግበት፣ ሰይጣንን ድል የምናደርግበት፣ ሥጋውን የምንበላበት፣ ደሙን የምንጠጣበት፣ ኃጢአታችን የሚደመሰስበት፣ በፈቃዱና በቸርነቱ ሥጋውን ቆርሶ ደሙን አፍሶ የሰጠበት ሰዓት ለእኔና ለእናንተ የተሰጠበት ሰዓት ስለሆነ እንደ ፈያታዊ ዘየማን ተዘከረነ እግዚኦ በውስተ መንግሥትከ፣ አቤቱ ጌታ ሆይ በመንግሥትህ በመጣህ ጊዜ አስበን እንደ ቸርነትህ እያል 9 ሰዓት 6ኛውን ጸሎት እንጸለያለን። ለእኔና ለእናንተ መልካሙ እረኛ
መልካሙ በግ ነፍሱን አሳልፎ የሰጠበት ሰዓት ነው 9 ሰዓት እና ብዙ ምሳሌ ያለው ባጫጭሩ ነው የምነግራችሁ። ሰባተኛውና የመጨረሻው ከምሽቱ 11 ሰዓት ነው። 11 ሰዓት ነው። በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 19 ቁጥር 38 በዮሐንስ ወንጌል ምዕራፍ 19 ቁጥር 38 ላይ እንደምንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ነፍሱን ከስጋው ከለየ በኋላ በስጋ ሞተ እንላለን። በስጋ ሞተ እና ዮሴፍና ኒቆዲሞስ ይህ ሰው ሞተዋልና በድኑን ወይም አስከሬኑ ወይም ስጋውን ጲላጦስ እንዲፈቅድላቸው ጠየቁት ይላል። ጲላጦስ ፈቀደላቸው። መሞቱን አረጋግጠው እንዲሰጧቸው አደረገ። ዮሴፍና ኒቆዲሞስ ወስደው ጌታችን መድኃኒታችን ኢየሱስ ክርስቶስን ገንዘው ከመስቀል አውርደው ገንዘው በአዲስ መቃብር ቀበሩት ይላል። ስለዚህ እስከ መቃብር ድረስ ፍቅር ሰሐቦ ለወልድ ኃያል መንበሩ እስከ ለሞት ነው። ኢየሱስ ክርስቶስን የሳበው የሰው ፍቅር ነው ይላል። እስከ ሞት ድረስ ወደደን። እስከ ሞት ድረስ እስከ መቃብር ድረስ ወደደን እና ለኒ ብለህ እስከ መቃብር ድረስ ወረድክ፣ እስከ ሞት ድረስ ወደድከኝ። ፍቅራችሁን የምትገልጡበት እሱ ፍቅሩን በሞት በመቃብር እንደገለጠ ሁሉ እናንተ ደግሞ በይቅርታ በምሕረት በቸርነት በዚህ በ11 ሰዓት ሰባተኛውን እስከ ሞት የሚያደርሰውን ፍቅር ይዛችሁ ወዳችሁትና ፍቅራችሁን የጌታችን የመድኃኒታችን ኢየሱስ ክርስቶስ ሞቱን አስባችሁ የምታለቅሱበት የምናለቅስበት የምናዝንበት እግዚአብሔርን የምናመሰግንበት ጊዜና ሰዓት 11 ሰዓት ይባላል። እነኚህ ሰባቱ ጊዜያት ጸሎት ይባላል። ሰባቱ ከምሽቱ 3 ሰዓት ጀምራችሁ ከቀኑ 11 ሰዓት ትጨርሳላችሁ። በ24 ሰዓት 7 ጊዜ ነው የምትነሱት፣ የምትቀመጡት፣ የምትወድቁት፣ የምትነሱት ማለት ነው እና በስራ ቦታ ሊሆን ይችላል፣ በገበያ ቦታ ሊሆን ይችላል፣ በቢሮ ሊሆን ይችላል፣ በቤተክርስቲያን ውስጥ ሊሆን ይችላል። በተለያየ ቦታ ሆናችሁ እነዚህን 7 ጊዜ በማድረስ ሱባኤውን ልትይዙ ትችላላችሁ። ሱባኤውን ከስራችሁም ሳትለዩ ከአገልግሎታችሁም ሳትለዩ 7ቱን ጊዜ በመጸለይ አንደበታችሁን ቆጥባችሁ ከክፋት ርቃችሁ 7ቱን ጊዜ እነዚህን 7 ጊዜያት አሁን የነገርኳችሁን ኢየሱስ ክርስቶስ የተቀበላቸውን የተሰቃየባቸውና ዋጋ የከፈለባቸውን በደም ተገዝታችኋል እንዳለው ቅዱስ የተገዛንበትን የተንበረከክበትን ጉልበት ሁሉ ለጌታ ለኢየሱስ ክርስቶስ ይንበረከክ ብሏልና ሁላችን የምንበረከክበት የምንገዛበት ይቺ 7ቱ ጊዜያት። ይሄ ቢሮአችሁን ቁጭ ብላችሁ መንገድም እየሄዳችሁ ቤተክርስቲያንም ገብታችሁ ወጥታችሁም ገብታችሁ በየትኛውም ቦታ ሱባኤ የምትይዙበት ነው። ይሄ ሱባኤ የምትይዙበት ነው። ስለዚህ ይሄ ሳትዘጉ በመመላለስ የሚያዝ ሱባኤ ይሄን ይመስላል። የዘጋ ደግሞ በዝግ ሱባኤ ደግሞ ዝግ ከሆነ 24 ሰዓት ነው ጸሎቱ። ይሄ 7ቱ ጊዜያት አይሰራም።
ምክንያቱም ሌሊትም ቀንም ጠዋትም ማታም 24 ሰዓት ያለማቋረጥ በመስገድ በመጸለይ በመጾም በማንበብ በመድገም በአጠቃላይ ዝግ ማለት ዝግ ከሆነ አጠቃላይ 24 ሰዓት። ይሄ አሁን ለማይዘጉ ሰዎች ነው። 7ቱ ጊዜያት ለማይዘጉ ሱባኤ ለማይገቡ ሰዎች፣ ለሚዘጉ ሱባኤ ለገቡ ግን 24 ሰዓት። ይሄም 2 ጥቅስ እሰጣችኋለሁ። የኦሪት ዘጸአት ምዕራፍ 34 ቁጥር 27 የኦሪት ዘጸአት ምዕራፍ 34 ቁጥር 27 ላይ የምታገኙት ኃይለ ቃል ነው። በአዲስ ኪዳን ደግሞ በሉቃስ ወንጌል ምዕራፍ 4 ቁጥር 1 የምታገኙት ነው። ሙሴ 40 ቀንና 40 ሌሊት በደብረ ሲና ተራራ ዘጋ። በቃ ምንም እዛ ጋር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። በደንብ ስሙ። እነዚህ ሁሉ ቅዱሳን አባቶቻችን፣ እነዚህ ሁሉ አረጋውያን፣ ነቢያት፣ ሐዋርያት፣ ካህናት፣ ሊቃውንት የምንላቸው እነዚህ ሁሉ ጸሎታቸው ወደ እግዚአብሔር ያደረገላቸውና እግዚአብሔር የሰማቸው እምነታቸው እግዚአብሔርን ደስ ስላሰኘው። ለዚህ ነው እንግዲህ ቅዱስ ጳውሎስ በዕብራውያን 11:6 ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ቅዱሳን አባቶቻችን በእምነታቸው ደስ ስላሰኙት ተወሰዱ፣ አልተገኙም ብሎ ዘርዝሯቸዋል። መጀመሪያ ፍጹም እምነት ሊኖራችሁ ያስፈልጋል። እንዲያው ለምኛል ብትሉ አይሆንም። መጀመሪያ እምነታችሁ የተፈተነ መሆን አለበት፣ የነጠረ መሆን አለበት፣ የታወቀ ጥርት ያለ መሆን አለበት። አትወላውሉ፣ አትጠራጠሩ። ስለዚህ እኛው የኦርቶዶክስ ተዋህዶ እምነት ሊኖራችሁ ያስፈልጋል። የኦርቶዶክስ ተዋህዶ እምነት ሊኖራችሁ ያስፈልጋል ማለት ነው። ሁለተኛው ደግሞ ትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 ያለው ንስሐ ሳይገቡ ቢጸልዩ አይሰማም። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 ጀምራችሁ እንዲህ ይላል፣ አላቋረጠችም ይላል። የእግዚአብሔር እጅ ከማዳን አላቋረጠችም፣ ጆሮውም ከመስማት አልደነቆረችም። ልብ በሉ፣ ጉድለቱ ከኛ እንጂ ከእግዚአብሔር አይደለም። ጆሮቹም ከማችሁ በእናንተና በአምላካችሁ መካከል ለይታለች። ምኗ? ኃጢአት። በእናንተና በአምላካችሁ መካከል ለይታለች። ምን? ኃጢአት። እንዳይሰማ ኃጢአታችሁ ፊቱን ከናንተ ሰውሮታል። እንዳይሰማ ኃጢአታችሁ ፊቱን ከናንተ ሰውሮታል። እጃችሁ በደም ታጥባችኋል። እጃችሁን በደም ታጥባችኋል። በበደል ረከሳችሁ።
ከንፈሮቻችሁም ሐሰትን ተናግረዋል፣ ምላሳችሁም ኃጢአትን አሰምቷል። ምላሳችሁም ኃጢአትን አሰምቷል። በዚህ መሰረት እንዳልሰማችሁ እንዳልቀበላችሁ ኃጢአታችሁን ይቅር እንዳልላችሁ እኔና እናንተ በኃጢአት ምክንያት ፊቴን ከእናንተ መለስኩ፣ ተለያየን። የእናንተ መንገድ በኃጢአት የኔ መንገድ በጽድቅ ሆነ። ስለዚህ ተመለሱና ለምኑኝ ብሏል። ስለዚህ ሱባኤው ከመጀመሩ በፊት ጸሎቱ ከመጀመሩ በፊት ንስሐ ገብታችሁ ታጥባችሁ ቅኖናችሁን ጨርሳችሁ ነው ሱባኤውን መያዝ። ቄደር ተጠምቃችሁ ልጅነታችሁ ተመልሶላችሁ በጥምቀት ያገኛችሁትን ልጅነት በቄደር ጥምቀት ደግሞ ልጅነታችሁን መልሳችሁ ሱባኤውን መያዝ መለመን ያስፈልጋችኋል ማለት ነው። ሶስተኛው በይቅርታ ነው። ሶስተኛው ይቅርታ ነው። ማቴዎስ ወንጌል ምዕራፍ 6 ቁጥር 14 በማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ እንዲህ ይላል። ወገኖች ሰው የሚደክመው ኃጢአቱ ተደምስሳለት ጸሎቱ እንዲሰማ ነው። እንዲህ ይላል ማቴዎስ 6:14 በደንብ አንብቡት። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም። ምን ዋጋ አለ? ስለዚህ እኔ አምላካችሁ እኔ አባታችሁ ጌታ ኢየሱስ ክርስቶስ ይቅር እንድላችሁ ለጸሎታችሁ መልስ እንድሰጣችሁ ከፈለጋችሁ ይቅር በሉና በፊቴ ቁሙ። ቂም ይዛችሁ በፊቴ አትቁሙ። ቅሬታ ይዛችሁ ቂም አርግዛችሁ በፊቴ አትቁሙ። የሰዎችን በደልና ኃጢአት ይቅር ካላችሁ እኔም የእናንተን ኃጢአት ይቅር እላችኋለሁ ይላል። ስለዚህ ሶስተኛው ይቅር ብላችሁ መጸለይ ያስፈልጋል ማለት ነው። ይህን ሳትዘጋጁ ሱባኤ ነው ምናምን ልብስ ሰሌን ጠቅላችሁ ገዳም የምትሄዱ ዋጋ የላችሁም ማለት ነው። ይሄን ነው አስቸኳይ መልእክት ያልኩት። አስቸኳይ ከጾሙ በፊት እንድታዩት ያልኩት። ሼር አድርጉ ለሁሉ ሰው እንዲሰማ። እኛም በቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም ቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም ረቡዕ በ29 የቄደር ጥምቀት ዝማሬ ስብከት ልዩ በዓል ዓመታዊ የአቡነ እጨጌ ዮሐንስ በዓል ነው። እኛ ግን በዚህ በቀጨኔ በልዩ ሁኔታ ጠዋትም ማታም ዝግጅት አድርገናል። በ29 ተጣላው እንዲታረቅ ንስሐ እንዲገባ ቄደር እንዲጠመቅ ሁሉም ነገር እንዲሆን ተዘጋጅተናል። ቅርብ ያላችሁ መታችሁ ከኛ ጋር አብራችሁ መዋል ትችላላችሁ። በ29 ማለት ነው። በሮብ በ29 ይሄ ሶስተኛው ነው እንግዲህ ይቅርታ። አራተኛው ደግሞ ባለመሰልቸት። አንዳንድ ጊዜ ስልቹ ሰዎች አሉ። ጸሎት ጀምረው የማይጨርሱ ስልችት የሚላቸው በቃ እግዚአብሔርን መነዝነዝ ያቆሙ እግዚአብሔርን መጨቃጨቅ ያቆሙ ሰዎች አሉ። የሉቃስ ወንጌል ምዕራፍ 18 ቁጥር 1 የሉቃስ ወንጌል ምዕራፍ 18
ቁጥር 1 ላይ ሳይታክቱ ዘወትር ሊጸልዩ ይገባቸዋል ይላል። ሳይታክቱ፣ ሳይዙሩ፣ ሳይደክሙ። አሁን ደግሜው፣ አሁን ጸልየው፣ አሁን እንትና እያላችሁ መዳከምና መስነፍ አያስፈልግም። ስለዚህ የምታነቡትንም ደግማችሁ ማንበብ፣ የምትሰግዱትንም ደግማችሁ መስገድ፣ የምትጸልዩትንም መላልሳችሁ መጸለይ፣ በቃ ያለ መሰልቸት መጨቃጨቅ ማለት ነው። መጨቃጨቅ ንጉሱን ፍረድልን፣ እያን ዝም አትበለን፣ በቃ ፍርድ፣ መጨቅጨቅ፣ እግዚአብሔርን መጨቅጨቅ እና እዛው የሉቃስ ወንጌል ምዕራፍ 18:1 ላይ ምሳሌውን ታገኙታላችሁ። በደንብ ጸልዩ። ያለ ትዕቢት፣ ያለ ኩራት፣ ያለ ስድብ ቅንነትን ይዛችሁ ኃጢአታችሁን አስባችሁ ደረታችሁን እየደቃችሁ ራሳችሁን ዝቅ አድርጋችሁ ራሳችሁን አዋርዳችሁ የተሰበረውን መንፈስና የተዋረደውን ልብ እግዚአብሔር አይንቅም ይላል። ራሳችሁን ዝቅ አድርጋችሁ በመገዛት ያሳስበናል ማለት ነው። ስለዚህ እንደ እግዚአብሔር ፈቃድና እንደ እግዚአብሔር ቸርነት እነኚህ 4 ነገሮችን ካደረጋችሁ፣ በእነዚህ 4 ነገሮች ከተዘጋጃችሁ እና ካስተካከላችሁ በኋላ ወደ ሱባኤው መግባት ትችላላችሁ። ሱባኤውን መያዝ ትችላላችሁ ማለት ነው። አሁን ከዚህ ቀጥሎ ደግሞ የምነግራችሁ 4 ነገር እንጸለያለን። 4 ነገሮች። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 በደንብ አንብቡት። አንደኛ ቆሮንቶስ ምዕራፍ 2 ቁጥር አይደለም፣ አንደኛ ጢሞቴዎስ ነው። ይቅርታ፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ልመናና ጸሎት፣ ምልጃና ምስጋና 4 ናቸው። ልመና መለመን፣ አድርግልኝ ማለት፣ ጸሎት መጸለይ፣ መውደቅ፣ መነሳት፣ ስምዐና አምላክነ ማለት፣ ምልጃ ለሌሎች ለነገስታቱ፣ ለመኳንንቱ፣ ለመሳፍንቱ፣ ለታመሙት፣ ለታሰሩት፣ ለተቸገሩት፣ ለነዚህ ሁሉ መጸለይ፣ ለወንድሞቻችሁ፣ ለእናቶቻችሁ፣ ለአባቶቻችሁ፣ ለቤተሰቦቻችሁ መጸለይ፣ ለሌላው መጸለይ፣ ለወደቁት፣ ለተሰናከሉት፣ ለተቸገሩት በአጠቃላይ መጸለይ። ምልጃ ማለት እሱ ነው። ምልጃ ለሌሎች ነው። ምስጋና አርጉ ይላል። ምስጋና ደግሞ ለተደረገልን ነው። እናመሰግንሃለን። ቆመን ለመጸለይ ምስጋና ያስፈልገዋል። ለመለመን ምስጋና ያስፈልገዋል። እንድንነቃ ምስጋና ያስፈልገዋል። እንድንቆም ምስጋና ያስፈልገዋል። ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሌሊት ሰዓታት አለ። ሰዓታት የሚያድሩ አሉ። ጠዋት ኪዳን አለ። ኪዳን ማድረስ፣ ከዛ በኋላ ውዳሴ ማርያም ይተረጎማል። ቀን ቅዳሴ አለ፣ ቅዳሴ ማስቀደስ። ከዛ ማታ ደግሞ የሰርክ ጸሎት አለ፣ ምህላ አለ። በዚህ ጾም ምህላ አለ። ስለዚህ በዚህ መሰረት አድርገህልኛልና አመሰግንሃለሁ። እንድቆም፣ እንዳስተምር፣ እንድማር፣ እንድጸልይ፣ እንድሰራ፣ እንዳመሰግን ይህን ሁሉ ስላደረክልኝ አመሰግንሃለሁ። በምስጋና መጨረስ ያስፈልጋል ማለት ነው። ስንጀምርም በምስጋና ነው፣ ስንጨርስም በምስጋና ነው። ስለዚህ ይሄንን በደንብ ይሁን እና ቅዱስ ጳውሎስ ወንዶች ይላል እዚሁ ላይ ወንዶች የተቀደሱ እጆቻችሁን አንስታችሁ ጸልዩ ይላል። ንጹሕ የሆኑ እጃችሁን
በንስሐ የታጠቡትን እጆቻችሁን አንስታችሁ እንድትጸልዩ እፈቅዳለሁ ይላል። ሴቶች በሚገባ ልብስ ከጭምትነት ጋር ራሳችሁን በመግዛት እንድትጸልዩ እፈቅዳለሁ ይላል። ስለዚህ ጸሎቱን ስርዓቱን አንደኛ ጢሞቴዎስ ምዕራፍ 2 ላይ ነግሮናል። ለምን እንዴት እንደምንጸልይ ከነ ስርዓቱ ከነ አግባቡ ቅዱስ ጳውሎስ ነግሮናል። ይህንኑ ተከትለን መጸለይ ያስፈልጋል ማለት ነው። ሌላው ምግብን በተመለከተ ነው። ምግብ በተመለከተ የጾመ ፍልሰታ የሚበላው በ9 ሰዓት ነው። 9 ሰዓት 16ቱም ቀን መስዋዕት ይሰዋል። የሚችሉ ይቆርባሉ፣ የማይችሉ ደግሞ በሶም ይሁን ቆሎም ይሁን ቂጣም ይሁን ደረቅ ነገርም ይሁን ወይንም እንጀራም ይሁን በአጠቃላይ የሚመገቡትን 9 ሰዓት ላይ ይበላሉ። ጌታ ሆይ እንደ ሥጋህ እንደ ደምህ አድርግልን ብለው። አሁን በበረሃ ያሉ ቅዱሳን በየፍርኩታው ያሉ ቅዱሳን ቅጠልም ይሁን አፈርም ይሁን የሚመገቡትን ነገር ባርከው የሚመገቡት 9 ሰዓት ላይ ነው። 9 ሰዓት ላይ ሲመገቡ እንደ ሥጋው እንደ ደሙ ቆጥረው ነው። በሥጋው በደሙ በዛ ሰዓት ስለተፈተተ በዛን ሰዓት ቅዳሴ ስለሚያልቅ ልክ ያንን ሰዓት እንደ ሥጋው ደሙ ቅጠሉ አፈሩ ሁሉ የሚቀምሱት 9 ሰዓት እና በተለይ የጾመ ፍልሰታ የሚቀመሰው 9 ሰዓት ነው። 9 ሰዓት ነው። አንዳንዶች ከምሽቱ 11 ሰዓት 1 ሰዓት እንቆያለን ምናምን የለም። እሱ በሕማማት እሱ በነነዌ ነው። በነነዌ በሕማማት የታዘዛለ እሱም እስኪያርብ ፀሐይ እሱ በሕማማት። በፍልሰታ ግን ቁርስ የለም፣ እራት የለም። የሚበላው አንድ ጊዜ ነው፣ የሚሰዋው አንድ ጊዜ ነው። ያ በ9 ሰዓት ልክ በ9 ሰዓት መስዋዕቱ ሲያደርግ እናንተ በዛ ሰዓት ተበላችሁ ያው ከቅዱሳኑ ጋራ በረድኤት በበረከት ትካፈላላችሁ ማለት ነው። ስለዚህ ከዛ በኋላ እራት አይበላም። ከዛም በፊት ቁርስ የለም፣ ምሳ የለም። ስለዚህ ሱባኤ ማለት በ9 ሰዓት ይጠናቀቃል። በ9 ሰዓት ትበላላችሁ። ከዛ በኋላ ጸሎታችሁን አድርጋችሁ ትተኛላችሁ እንጂ ማታ የሚበላ ነገር የለም። ከዛ ወዲያም ደግሞ ማምሸት የለም ማለት ነው። ስለዚህ ምግብን በተመለከተ ሱባኤ የሚዘጉ ለምሳሌ በሶና ቆሎ ወይም ሽምብራ ነው። በሶ ቆሎ ወይም ሽምብራ እንግዲህ እነዚህ ሽምብራና በሶ ነው የሚወሰደው ለሚዘጋ ሰው ማለት ነው። ሌሎች ግን ቂጣ ደረቅ ነገር ሊመገቡ ይችላሉ። ቤታቸው ያዘጋጁትን ነገር ሊመገቡ ይችላሉ። ውሃቸውን ጠጥተው ጠበላቸውን ጠጥተው። ስለዚህ ግን 9 ሰዓት ላይ መመገብ ያስፈልጋችኋል። ይህም እንደ ሥጋ ወደሙ ይቆጠራል። ዮሐንስ ወንጌል ምዕራፍ 6 ቁጥር 35 የሕይወት እንጀራ እኔ ነኝ። ልክ እሱን መመገብ ነው። ከዛ በኋላ በ11 ሰዓት ምህላ አለ። እየተመላለሳችሁ ከሆነ ምህላ በ11 ሰዓት በተለይ ጠዋት ኪዳን አድርሳችሁ ውዳሴ ማርያም ሰምታችሁ የምትሄዱ ሰዎች ማታ 11 ሰዓት መሄድ አለባችሁ ቤተክርስቲያን። መጽሐፈ ማን ነው? ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ እንዲህ ይላል
እንግዲህ ይላል በዋይታ በለቅሶ በጾምና በጸሎት ወደ እኔ ተመለሱ፣ እኔ መሐሪ አምላካችሁ እግዚአብሔር ነኝ ይላል። በጾም በጸሎት በስግደት በምጽዋት በዋይታ በለቅሶ ወደ እኔ ተመለሱ። ይሄ ሁላችሁም ከየስራ ስትወጡ በ11 ሰዓት ወደ ቤተ ክርስቲያን ሄዳችሁ መስገድ፣ መጸለይ፣ ምህላውን ማድረስ፣ የሰርክ ጉባኤውን መካፈል። ይሄ የመጨረሻው ነው እና እንግዲህ በዚህ መልኩ ለምትዘጉ ቁጥር የለውም። ለምትመላለሱ ደግሞ ይሄን አድርጉ። ክፉ ነገር አይውጣችሁ፣ ክፉ ነገር አታስቡ። ይህን እያደረጋችሁ ስራችሁን እየሰራችሁ በጥንቃቄ እነዚህን 7 ጊዜያት እየጸለያችሁ መያዝ ትችላላችሁ። ሌላው በመጽሐፍ ቅዱስ ውስጥ 9 ሰዓት ለመብላት ነው። አይ ከ9 ሰዓት እስከ 10 ሰዓት መብላት አለባችሁ። አላችሁበት ቦታ ሆናችሁ መብላት አለባችሁ። ከ9 ሰዓት እስከ 10 ሰዓት በልታችሁ መጨረስ ግዴታ ነው። መስሪያ ቤትም ይሁን ያላችሁበት ቦታ መብላት ትችላላችሁ በዛን ሰዓት። ምክንያቱም የ7 ሰዓቱን ነው 9 ሰዓት የምትበሉት፣ 7 ሰዓት ስለማትበሉ ማለት ነው። እንግዲህ ከዛ በፊት 6 ሰዓት 7 ሰዓት ለምትበሉ የለም፣ የመስዋዕት ስለሆነ ሱባኤ ስለሆነ አይበላበትም። እንግዲህ እግዚአብሔር ይርዳችሁ፣ ለሱ እንጸልይላችኋለን። ሌላው በ150 ዳዊት ውስጥ 4 አድነኞች አሉ። አቤቱ አድነኝ የሚሉ 4 ብቻ አሉ። 4 መዝሙሮች ናቸው። እነዚህ ጠዋትና ማታ መጸለይ ያስፈልጋል። 4 ናቸው። የት እንደሚገኙ እነግራችኋለሁ። ጠዋትም ማታም ነው እነዚህ የሚጸለዩት። መዝሙረ ዳዊት 11 በቅንፍ 12፣ መዝሙረ ዳዊት 11 በቅንፍ 12 ቁጥር 1 ሙሉዋን ነው። ሁለተኛው መዝሙረ ዳዊት 58 በቅንፍ 59 ቁጥር 1፣ በመዝሙረ ዳዊት 58 በቅንፍ 59 ቁጥር 1። መዝሙረ ዳዊት 68 በቅንፍ 69፣ መዝሙረ ዳዊት 68 በቅንፍ 69 ቁጥር 1፣ መዝሙረ ዳዊት 139 በቅንፍ 140 ቁጥር 1፣ መዝሙረ ዳዊት 139 በቅንፍ 140 ቁጥር 1 ላይ እነኚህ በ150 ዳዊት ውስጥ 4 አድነኒ ነው። አቤቱ አድነኝ ደግ ሰው አልቋልና ብሎ ይጀምራል እና እነኚህ ከክፉ የምንጠበቅባቸው፣ ከጠላት የምንድንባቸው፣ ከጠላት ወጥመድ የምናመልጥባቸው 4 አድነኒዎች አሉ። እነኚህን ጠዋትም ማታም አንብቡ። ጠዋትም ማታም ነው የምታነቧቸው። ከዛ በኋላ እሱን እንደጨረሳችሁ ጠዋትም ማታም እሱን እንደጨረሳችሁ መዝሙር 50 በቅንፍ 51 ቁጥር 1፣ መዝሙር 50 በቅንፍ 51 ቁጥር 1 ላይ አቤቱ እንደ ቸርነትህ ማረኝ ይቅር በለኝ የሚለውን ይሄ ማሳረጊያ ነው። አራቱን ከደገማችሁ በኋላ እነዚህ ይህንን ተሳሃለኒ እግዚኦ አቤቱ እንደ ቸርነትህ ማረኝ የሚለውን እሱን
ትጸልያለህ። 5 ይሆናሉ። እስከሱ 5 ይሆናሉ። ይሄ ጠዋትም ማታም ለምትጸልዩ በመጽሐፍ ቅዱስ ውስጥ አለ፣ ዳዊት ውስጥ አለ። እንግዲህ በዳዊትና በመጽሐፍ ቅዱስ ውስጥ መዝሙረ ዳዊት ላይ ታገኛላችሁ። መጽሐፉ እንኳን ባይኖራችሁ በስልካችሁ ውስጥ ዳውንሎድ አድርጋችሁ መጽሐፍ ቅዱስ ውስጥ እነኚህን ጸሎቶች ታገኛላችሁ። ይሄ ኃይለኛ ጸሎት ነው። ይጠብቃችኋል፣ በቃ ይመራችኋል። ከዚህ ውጭ ማታ ብቻ ማታ የምትጸልዩት ጸሎት ነው። አሌፋት ይባላል። ይሄን የምታገኙት መዝሙረ ዳዊት 118 መዝሙረ ዳዊት 118 በቅንፍ 119 ቁጥር 1 እስከ 120 ያለውን አሌፋቱን ብቻ እሱ አስማተ መለኮት ማለት ይሄ አስማት ነው። በመሰረቱ አስማተ መለኮት አስማተ ሳጥናኤል አይደለም፣ አስማተ መለኮት ይባላል። አስማት ነው። መድኃኒት ቢያደርጉባችሁ፣ ሰላቢ ቢሰልባችሁ፣ ጠላት ቢነሳባችሁ ሁሉን ነገር የምታጠፉበት አስማት እንኳ ቢያደርግባችሁ አስማቱን የምታፈርሱበት ይሄ ነው። መዝሙረ ዳዊት 118 በቅንፍ 119 ይጀምራል። አሌፋት ብሎ ይጀምራል። አሌፍ ብሎ ይጀምራል። ከዛ እነዚህ አሌፋቶች ህቡዕ ስም ናቸው፣ ህግ ናቸው፣ ጸሎት ናቸው፣ አስማት ናቸው፣ ምስማክ ናቸው፣ የተለዩ ናቸው እና እስከ መዝሙር 120 ላይ ያልቃል። እሱ ላይ ድረስ ማታ 3 ሰዓት ከመተኛታችሁ በፊት ይሄን ድገሙ። ያኔ መተተኛው፣ አስማተኛው፣ ክፉ የሚያስበው፣ ክፉ የሆነው፣ ወርዋሪው፣ ተደባዳቢው ይሄ ሁሉ የምታስሩበት የምታሸንፉበት እነ ቅዱስ ጊዮርጊስ፣ እነ ቅዱስ መርቆሪዎስ፣ እነ አቡነ ተክለ ሃይማኖት፣ እነ ቅዱስ ክርስቶስ ሰምራ ጻድቃን ሰማዕታት ያሸነፉበት ዓለምን የገዙበት ይሄ ነው። ስለዚህ ይሄንን ጠዋትና መጀመሪያ የነገርኳችሁ ጠዋትና ማታ ጸልዩ። ይሄንን ግን ማታ ይሄንን ጸለያችሁ ተኙ። ይሄን ጸለያችሁ አምላካችሁን አመስግናችሁ ጸልዩ። ይሄ ትልቅ ጸሎት ስለሆነ ማለት ነው። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም